ሆነች ነው ራሷን ችግር ላይ የጣለችው እንጂ ብልጥ ብትሆን ብልጥ ሰው ቢሞት ህግ አይጥስም። ቢሞት የሚያምር ህይወቱን ገደል አይከትም። እኔ አሁን በጣም ብልጥ ነኝ። ብሞት ህግ መጣስ አልፈልግም። ማንም ሰው ህገ ወጥ ስራ ሊያሰራኝ ሲሞክር በደንብ አጥንቼ ይህ ሰውዬ ዓላማው ምንድን ነው፣ እኔን ገደል ለመክተትስ ቢሆን ይህንን ማስታወቂያ እንድሰራለት የጠየቀኝ ብዬ አጣርቼ ህግ የማይፈቅደው ነገር ከሆነ ለምን በሚሊዮን ልክፈልሽ አይለኝም፣ አልሰራም። ገባችሁ? እሷ በጣም ብዙ ሰው ተረዳ ነበር። አዎ በጣም ደግናት፣ በጣም ብዙ ኢትዮጵያኖችን አግዛለች። ግን ደግሞ ኦፊስ ከነበራትና በዛ እየመጡ ይበደሉ የነበሩ ሰራተኞች ከነበሩ አለማውቋ ነው። ተሳስታለች። ኦልሬዲ ስለተሳሳተች ትሙት አይባልም አይደለ? ተሳስታለች፣ አጥፍታለች። ጥፋቷን አምና ይቅርታ ተጠይቃለች ህዝቡን። ስለዚህ በቻልነው መጠን ድምፅ ሆነን ወጥታ ሀገሯን ንብረቷን ይዛ እንድትገባ ብቻ እኮ ነው እንጂ እዛው ባህሬን ላይ ልኖር አይደለም እኮ ጥያቄው። አትሊስት በ20 ምናምን ዓመት ያፈራችውን ንብረት ይዛው ትግባ፣ የባህሬን መንግስት ከሚበላው። እሷ አንድ ድሃ ሆና ከምትገባ ሀገሯ አንዲት ንብረት ያላት ብትገባ ለሌላውም ትተርፋለች። የሆነ ቢዝነስ ብትከፍት ሰራተኞች ትቀጥራለች። ለነዛ ምስኪኖች የስራ እድል ታመጣለች። ለሀገራችን ድሃ ሳይሆን የሚያስፈልጋት ገንዘብ ያለው ሰው ነው የሚያስፈልገው አይደለ? መቼም በቃ ጥፋት ስላጠፋች ትሙት አይባልም። ሀቡ ግን ወገኖችን ስትዘርፍና ስትሸጥ ቆይታ የሰራችውን ገንዘብ አስመልሱ ነው የምትዩ እንዴ? እኔ ስለ ፀጉር ቤቷ ነበር የማውቀው። ትዘርፋለች ምናምን የሚል ነገር አላውቅም። መዝረፏን አላውቅም። አንዴ ላንብበው ክሷን። በዝርፊያ ነው የተከሰሰችው ወይስ በህገ ወጥ የሰዎች ዝውውር ነው? الحكم 8 ገጽ ነው። This is criminal court judgment from Bahrain. Bahrain court, high criminal court judgment. What the case is about? The document says the defendant was accused by the public prosecution of retaining restrictions of freedom of several women listed by name in the judgment. ስማቸው በሷ የመጡ የተበደሉ ሰዎች ስም ዝርዝራቸው መንግስት ጋር አለ ይላል። I don't think anything can be done. She's already says government will take all her property. ምን ይላል መሰላችሁ? አረብኛውን ልኬለት ዋናውን ገጽ ልኬለት ቻትጂፒቲን ኤክስፕሌን አድርግልኝ እባክህ ብዬው ምን አለ? ከባድ ወንጀል ነው ይላል። ሃይ ክሪሚናል ኮርት በከባድ ወንጀል ነው የተከሰሰችው በህገ ወጥ የሰዎች ዝውውር እና several women restrict freedom ነፃነታቸውን ያጡ ብዙ ሴቶች listed by name in the judgment ፍርድ ቤት ስማቸው ሊስት ገብቷል የተበደሉት ሰዎች። Okay. Keeping them in a residence in East Rifa illegally. ህገወጥ በሆነ መንገድ keeping them in a residence in East Rifa illegally. East Rifa ምንድን ነው? የቦታ ስም ነው። ህገወጥ በሆነ መንገድ ቤት ውስጥ እነሱን ዘግቶ ማስቀመጥ ነው የሚለው አንደኛው። withholding some of their salaries for several months. ግማሾቹ ለወራት ደሞዛቸው ያልተከፈላቸው ናቸው ይላል። forcing or exploiting them in work, controlling them improperly. እንዲሰሩ ማስገደድና እነሱን መቆጣጠር። what is paid specially
shows this page 2 of 9 and it mainly identifies the judges and court season names the defendant brings the summary offers not yet show the final sentence or okay punishment አያሳይም። ይሄ ላስት ፔጅ አይደለም ማለት እሺ ላስት ፔጁን እንየው። ከተመለሰም ለተበደሉት ነው ያልሽው ልጅ እኮ እሷ እንድትከሳቸው መጠየቅ ነው። የባህሬን መንግስት ከሚበላው እሷ ንብረቷን ተቀብላ ብትከሳቸውስ የተበደሉትን ሰዎች። ኤጀንሲው ደግሞ ሀቡዬ አብራት የምትሰራ ኤልሳ የምትባል እሷን ሀናን አስረጃት የበለጠ ከኔ ሀናን ማናት ኤልሳ የምትባል አብራት ኤጀንሲውን ከፍታ በእሱ አብረው የሰሩ አሉ። አብረው ነው እሱ አሁን ምንድነው የምትለው ሴራ ተደርጎብኛል ያላደረኩትን ነገር ሼር ሆልደር ነበራት ብቻዋን አልነበረም ቢሮ አልነበረችም። አዎ ያው አለኮ ከላይ ጀመረሽ እኔ ላኩልሽን የሷን የላከች ሙሉ ቻት ጂቢቲ ላይ ሙሉ ፒዲኤፍ ላኩለትና ይኸውልሽ ፒዲኤፍ ሙሉ ላኩለትና ይሄንን ኤክስፕሌን አድርግልኝ ዋና ዋናውን ሃይላይት አድርገክ ብዬ አረ ቦይሷ እሷ ድምጼ ይሰማ እኔ ካለ ጥፋቴ ምናምን ነው የምትለው። እኔ እሱን በህግ አምናለሁ። ህጉ የፈረደበት ፍርድ ቤት አምኖበት ነው ክስ መስርቶባት ፍርድ የሰጣት ለ5 ዓመት እንድትታሰር። እኛ አሁን እሱ አይደለም በምን ታሰረች ሆነ አልሆነ ያን እኮ ፍርድ አግኝታ ፍርዷን እየተቀበለች ነው። በእስር ቤት ውስጥ ናት ያለችው። ግን ተበድለናል እንደዚህ ተበድለናል እኛ በዚህን መልክ ነው እንትን ይሆን ነው ምናምን የሚሉት የይቅርታ ልብ ኖሯቸው ይቅርታ ያድርጉላትና እነሱ ቀርበው ካመለከቱላት ወይም የሆነ ነገር ከተባበሯት የዛ አገር መንግስት ብዙም እንትን አይልም። የምህረት እኮ አሁን ባለፈ ረመዳን ላይ እኮ የምህረት እንትን ወጥቶላት እኮ ተመልሶ ነው ወደ የተነሳባት እንጂ እኮ ምህረት ተሰጥቷት ነበር እንድትወጣ ማለት ነው። ግን ማን ነበር ምህረት የሰጣት? የባህሬን መንግስት። የባህሬን መንግስት አዎ። የማን ከለከላት? መልሶ እንግዲህ እኔ እሱን አላቅም። እሷ የምትለው አሁን ከሳሾቼ እነሱ እንትን ስላለ እነሱን ነው እሷ ላይ ኮምፕሌን የምታደርገው። ከሳሾቼ ናቸው አሁንም ሴራ እየተሰራ ነው ምናምን የምትለው። እኛ ግን ባጣራ ነው መንገድ ደግሞ እኛ እንትኖቹን ማን ነው የእሷን ጠበቃንም አንዳንድ እዛ እንትንም ደውለን አነጋግረናል። እነሱ የሚሉት ያው የስነ ምግባር የአንዳንድ የብስጭት ውስጥ ትበሳጫለች፣ ትጣላለች ምናምን ያለን እና በጣም የምታመሰግነው በጣም የባህሬንን አምባሳደር በጣም ታመሰግናለች። ይጠይቃታል። ገንዘብም ሲያስፈልጋ ገንዘብ ይሰጣት ነበረ። አሁን ግን ቆሟል ሁሉ ነገር። በውሸት እየሄዱ እየከሰሱኝ ነው ብላ ነው እሷ የምታስበው። እናንተ የከሰሳችኋት ሰዎች መታችሁ እናንተ እዚህ ጋር አብራሩና ይቅርታ መደረግ ካለበት ካሳ መካስ ካለባችሁ ምን እንደምትፈልጉ ንገሩንና እስኪ ባካችሁ በቃ ይዝች ልጅ ክስ ተነስቶ በሰላም ወደ ሀገሯ ትግባ። ብትሞት ራሷ ህይወቷን ባለፈ ኢድ አካባቢ ራሷን ልታጠፋ ነበር። አሁንም የምትለው በሞትና በሀያት በኩል ነኝ ያለሁት በቃ እኔ ሞቻለሁ እና አሁንም ህይወቷን እንደምታጠፋ ነው። እኔ ደግሞ ህይወቷ ከሚጠፋ እባካችሁ ይቅር በሏትና በቃ እቺ ልጅ በሰላም ወደ ሀገሯ ትግባ ንብረቷን ይዛ። አሁን እዚህ ጋር ተከሳሾች ካላችሁ ኑና ተበድለናል የሚሉትን ያውሩሽ። ለእኔ እንዲሁ ማስታወቂያ ሰርተሽ እኔ የተከሰሳችሁ በእሷ የተበደላችሁ ሰዎች ኑ ብለሽ ቪዲዮ ብሰርላቸውና ነገሩን እንትን ብትይልን በጣም አሪፍ ነው። እሷ ከሷ ሁኔታ ነው እኛ እየደወልን ኮንታክት እያደረግን 4 ደቂቃ እየሰጧት የምታወራል። በግሩፕ እናውራታለን። የምታለቅሰው እንባ እንዳይመስልሽ በጣም ነው የምታሳዝነው እኮ። እኔ በምን አምናለሁ መሰለሽ ነገ ሌላም ህገወጥ ደላላ
ወይም በድምፅ ይሆኑኛል ብሎ እንዲያስብ አልፈልግም። እኔ ኤልሳን ድምፅ የምሆንበት ምክንያት አንደኛ አንቺ ነሽ የመጣሽው ነገ የነገርሽኝ፣ ሁለተኛ አስታውሳለሁ ፌስቡክ ላይ ብዙ እህቶች ሲያመሰግኗት በዛን ሰዓት ስለምታደርግላቸው ነገር ሲያመሰግኗት። ስለዚህ የሰራችውን መልካም ስራ ለእህቶቻችን ባህሬን ላይ ላሉ የሰራችውን መልካም ስራ አይተን ጥፋቷን አጥፍታለች፣ ወንጀል ሰርታለች፣ ህግ ጥሳለች እናምናለን። ግን ታረቁ፣ ይቅርታ አድርጉላት። በቃ ራሷን ከምታጠፋ ከምትሞት 2 ልጆችም አሏት ኢትዮጵያ። ስለዚህ ለልጆቿ በህይወት እንድትገባ ንብረቷንም ደግሞ መንግስት አይ እኔ ነኝ የምወስደው ካለ ይውሰድ፣ በቃ እሷ በሰላም እንድትገባ አይ ንብረቷ ሊመለስ የሚችልበት መንገድ አለ የሚባል ከሆነ ደግሞ ኤምባሲን ጠይቀን፣ ይሄ በግለሰብ ደረጃ ሊሆን የሚችል ነገር አይደለም። ኤምባሲን ጠይቀን እኛ ድምፅ ሆነን ኤምባሲን ጠይቀን ኤምባሲ እንዲቆምላትና አትሊስት ንብረቷን እንኳን ይዛ እንድትገባ ማድረግ የሚችል ከሆነ ኤምባሲ ራሱ የሚችል ከሆነ ነው። ምክንያቱም ወንጀል የሰራ ሰው ላይ ኤምባሲ ራሱ መግባት አይችልም። ይሄን ታውቃላችሁ። አንድ ሰው የሚኖርበትን ሀገር ህግ ጥሶ የሀገሪቷ ህግ ፈርዶበት ፍርድ ቤት የቆመን ሰው ኤምባሲ ራሱ ህግ ከጣሳችሁ ሊያድናችሁ አይችልም። ከሀገሪቷ መንግስት ሊያስጥላችሁ አይችልም። ኤምባሲ እናንተ ከተበደላችሁ ይቆምላችኋል። ጥብቅና ፍትህ እንድታገኙ ከተበደላችሁ፣ በዳይ ከሆናችሁ አይደለም፣ ከተበደላችሁ። ኦኬ፣ ከተበደላችሁ ይህንን በደንብ ወቁ። ለምን እኛ የምናደርገው እዚህ ጋር የምናሳየው እያንዳንዱ ነገር ለሌላው ትምህርት ስለሚሆን ማለት ነው። ሌላውም ነገ እኔም በእንደዚህ አይነት ወንጀል ብከሰስ ድምፅ ይሆኑኛል ብሎ እንዲያስብ አንፈልግም። በቻላችሁት መጠን ህጋዊ ሆኑ። በምትኖሩበት ሀገር ህግ አትጣሱ እባካችሁ። ማንም የሀገሪቷን ሚኒስቴር ብታቁ፣ አምባሳደሩ ጓደኛሽ ቢሆን፣ የኤምባሲው አምባሳደር፣ የኢትዮጵያ አምባሳደር አብሮሽ ምሳ የሚበላ ቤትሽ ቡና የሚጠጣ ቢሆን ሊያድንሽ አይችልም። ህግ ጥሰሽ የሀገሪቷን ህግ ጥሰሽ ፍርድ ቤት ከቆምሽ በኋላ አምባሳደሩ ሊያድንሽ አይችልም። ማለት ኤምባሲዎች ጋር ሪሌሽንሺፕ ስላለኝ ህግ ብጥስ ያድኑኛል? ኔቨር። ራሳቸውንም ማዳን አይችሉም ህግ ከጣሱ። ስለዚህ ህግ እንዳትጥሱ ፕሊስ። ህግ አክብሩ። ማንም ከህግ በላይ የለም። ኤምባሲም ከህግ በላይ የለም። ማንም የለም። ህዝብም ከህግ በላይ አይደለም። ሁላችንም ከህግ ታች ነን። ኦኬ እሺ። ዛጎል አሁን ድምጿን አሰማችኋለሁ። ላውራ? አዎ እህቴ አውሪ። ኦኬ ቴንክ ዩ ሶ ማች ስላስገባሽ። የእውነት እኔ እታችኝ ቅጥል እያልኩ ነበር። ብታይ ሰውነት የራሱ ተንቀጠቀጠ ማለት ነው በንዴት። ይቺ ልጅ የፈለገው እሺ ያክል ጥሩ ነገር ታደርግ ለሰው ልጅ ማለት ነው። ያመጣቻቸው ልጆችን ግን ጎድታለች። በኦቨርታይም ማሰራት፣ ደሞዛቸውን አለመስጠት፣ ወሬቨር ሺ ዲድ ክራይም ቢኖራት ነው እስር ቤት የታሰረችው ማለት ነው። ግን ማናት ስሟ እሙዬ ዊኖ እናቃለን፣ ክራይሟን እናቃለን፣ እስር ቤት ለምን እዛ እንደሆነች እናቃለን። ግን ይቅርታ ይደረግላቸው እህቴ። እነዛ የተበደሉ ሰዎች ላይ ጫማ ላይ ወስጄ ላስቀምጥሽ እና ያንን ፔን አንቺ ፊል አድርጊውና ከዛም በኋላ ይቅርታ አድርጊላት ለሷ ማለት ነው። አንቺ ከነዛ ሰዎች እንትን ቪክቲሞቹ ላይ ጫማቸው ላይ ስላልሆንሽ ነው ቀላል መስሎ የታየሽ እንደዚህ ንግግር ማለት ነው። እኔ ሀቢባ በምታረጊው በሙሉ በጣም ሬስፔክት አድርግሻለሁ። በጣም የእውነት ነው። አንቺ አንበሳ ሴት ነሽ፣ የቲክታክ አንበሳ ነሽ ብዬ የማስበው አንቺ ነሽ ለእኔ ማለት ነው። ግን እንደዚህ አይነት ሰው መጡ አንድ ክሪሚናልን ዲፌን አድርጎ የሚያደርገው ሂውመን ትራፊኪንግ ኢዝ ቨሪ ፔንፉል። ምን ያክል ትራማ እንደሚወስዱ ማለት ነው። ለዘላለም ትራማ ነው ጥላባቸው የሄደች። የፈለገው ለምን ሚሊየን የሚያክል ጉድ ለምን አትሰራም? ለሰዎች ልጆች ትንሽ ነገር ሰርተሽ ከዛ ብዙ ነገር ፔን የሚያደርግ ሰው እንትን ብለሽ ከዛ ጥሩ ነገር ስላደረጉ ስለ ኮሚኒቲ ይቅርታ ያደርጉልኝ ነው። ይቅርታ የኔ ቆንጆ ይቅርታ የለም። ያን ሰው ከጎዳሽ ግዴታ አንቺ ክራይም ስለሰራሽ ሴንቴንሽን መጨረስ አለባት። ዳሴት እና እንደዚህ ባታወይ ዛጎልዬ ሴንቴንሷን እኮ ትጨርሳለች። እሱንማ ከባህሬን መንግስት እኮ ማንም የሚያስጥላት የለም። የተፈረደባት 5 ዓመት ነው። ገባሽ አይደል? 5 ዓመት ነው። ፍርዱን ትጨርሳለች። ችግር የለውም። አሁን 2 ዓመት ከምናምን አድርጋ በይግባኝ ምናምን ልትወጣ ነው። ግን ባዶ እጇን ልትላክ ነው። ባዶ እጇን አትላክ። ፀጉር ቤት አላት፣ መኪና አላት ብላለች። እኔ ስለ መኪናው አላቅም፣ ስለ ፀጉር ቤቷ ነው የማውቀው። እና አትሊስት ንብረቷን ይዛ ትሄድ ነው ጥያቄው። ምን አለ መሰለሽ፣ ይሄ ንብረት የመጣው በላቧ አይደለም።
ሰውን አስለቅሳ ገባሽ? ሰውን ኦቨር አሰርታ አሁን ያለችበት ሀገር ህግ ያለበት ሀገር ስለሆነ ዝም ብሎ አይደለም አንስተው እስር ቤት የሚከቱሽ ለ5 ዓመት ጃጅ የሚያደርጉልሽ ማለት ነው። የእውነት ክሪሚናል ስለሆነች ነው። ይሄ ያላት ንብረት በሙሉ የሷ የላዋ ስላልሆነ መንግስት ቢወርሰው ይሻላል እቺ ሴት ከምትወስደው ማለት ነው። እንደዛ ካልሽ ልጆችን በኢሊጋሊ ያመጣቻቸው እንዴት ኢሊጋል እንዴት እንደሚመጡ ታውቂያለሽ። ሉክ በሃና ራሱ እንዴት እንደሆነች ሂመን ትራፊኪንግ ማለት ነው። መሞት አለ፣ መገደል፣ መደፈር አለ፣ ስንት ነገር አለ። የእሷን በፕሌን የመጡት ግን ይኸውልሽ ያደረገችው ነገር የደረሰባቸው ነገር እንዳለ ቻትጂፒቲ ላይ ትራንስሌት አድርጌው አረብኛውን ይኸውልሽ በእንትን በተርታ አስቀምጦታል። ላይክ ደሞዝ ለወራት ያልተከፈላቸው እንደነበሩ፣ ቤት የተዘጋባቸው ሰዎች እንደነበሩ፣ ፓስፖርታቸው የተያዘባቸው፣ ፎርዝ ቻርጅ ደግሞ ስቶልን 430 ባህሬን ዲናር ፍሮም ዘ ተርድ ፋሚሊ ቪክተም እና የተበደሉ ሰዎች አሁን ከቪክቲሞች ቤተሰብ ብር ወስደዋል ነው የሚልሻለሁ። በባህር ምናምን አይደለም። ገባኝ ሀቢባዬ ገባኝ። በመንገድም ወጡ በፕሌንም ወጡ እነዚህ ሰዎች ቪክተም ናቸው። አየሽ አሁን እነሱ ምንድነው የሚልሽ ቻትጂፒቲ ከቪክቲሞቹ ቤተሰብ ብር ወስዳለች፣ ዘርፋለች። ሴት ገባሽ ሀቢባ? አንዴ ልጠይቃት። እሷን ማስረጃ ያለሽ ለዚህ ነገር? ያነበበችልሽ እኮ ነው አይደል? ሀናን ይቅርታ፣ ለኤልሳ ድምፅ ስንሆን እውነታውን እየካድን አይደለም። አዎ ደላላ ናት፣ ታመጣ ነበረ። እዚህ ጋር ተጽፏል አይደለ? ፍርድ ቤት ጽፎት ወስኖባት ማለት ሰው ታመጣ ነበረ። ፓስፖርታቸው የተያዘባቸው ለወራት ደሞዝ ያልተከፈላቸው ሰራተኞች ስም ዝርዝር ተጠቅሷል እያንዳንዱ ክሱ ላይ አይደለ? አዎ አጥፍታለች። ግን የባህሪን መንግስት ባዳ አረብ ከሚበላው እሷ ንብረቷን ይዛ ብትሄድ አትሊስት ለኢትዮጵያውያን ትጠቅማለች። አትሊስት ትካሳቸው፣ የተበደሉትን ትካሳቸው እንኳን ቢባል ለመካሻ ገንዘብ ያስፈልጋት። እንደዛ አይደለም እነዚህ አመጣጣቸው እኮ አገር ቤት ብትሄድ የምበላው የላትም። ጥሩ የተመቻችላት ህይወት ነበረ። ይህ ሁሉ ይቀራታል፣ ልጆች አሏት ምናምን ነው ወዘተ። ግን እነሱ ያሉት ለቪክተም ሰዎች ይሰጣቸው አይደለም አነጋገራቸው። ሀቢባይ እዚህ ጋር የምናዳምጥ ሰዎች አሉ ገባሽ? እና በጣም እኔ አፌክት ያደርገኛል። የሂውመን ትራፊኪንግ ሰዎች እንደዚህ ከቨር ማድረግ የለብንም። እነሱ መጣው በቀላል ሊያወሩ ይችላሉ። እኛ ከቨር ማድረግ ሌላ ሂውመን ትራፊኪንግ እንዲፈጠር እየገፋፋን ነው። እኛ ከቨር ካረግንማ እኔ በፍጹም በዚህ አልስማማም። እኔም ፋይት የማደርገው እኮ በህገወጥ መንገድ እህቶቼን እያመጡ አረብ ሀገር ላይ ያለ ደሞዝ እየተደበደቡ የተለያየ ነገር እየደረሰባቸው እንዲሰሩ የሚያደርጉ ሰዎችን ነው እኔ ሶሻል ሚዲያ ላይ ፋይት የማደርገው። በእነሱም ስንት ዛቻ ይደርስብኛል። ግን ምንድነው እቺ ሰው ብትሞት እኛ ምንድነው የምንጠቀመው? ምንም። ብትኖር ግን ለልጆቿ ተጠቅማለች። የሁለት ልጆች እናት ናት። ኢትዮጵያ ልጆች አሏት። ባዶ እጇን ብትገባ ችግረኛ ነው የምትሆነው። ባዶ እጇን ከምትገባ አይሆፕ አሁን ተረጋግተሻል ብለን ተስፋ እናደርጋለን። ሚሚ መማርን አስገቢያት። አቡዬ አቡ አለው። ኦኬ መማርሻ የሆነ ነገር ላኪ ማሪ። አዎ ሚሚ አለሽ፣ ትሰሚናለሽ። ሚሚ አቡ እኔ ያው መጀመሪያ ላይ ይሰማል። በጣም ስሜታዊ ሆኜ ነበር። ለምን በወቅቱ እንዳሁኑ አልነበረም። ሶሻል ሚዲያ እንዳሁኑ ባልነበረን እንደ ልባችን አንጠቀም። ብዙ ስንበደል አልቅሰን ወይ ለቤተሰብ አሳልፈን ነው የምንሰጠው አይደል? እሷ ግን ፌስቡክ ስትጠቀም ፊት ለፊት የምታሳየው ሌላ ቦታ ያለው ሌላ ሁለት ፌስ ነው ያላት። እኔ አሁን ስለሷም ክፉ ማውራት ፈልጌ አይደለም፣ ግን የተበደል እንዴ እኛ እኮ ሲባሉ ጓደኞቼ አሁን የሉም እንጂ ይሄደዋል፣ ኢትዮጵያ ገብተዋል እንጂ ምን ለአረብ ሽጣችሁ እኮ ከአረብ ሲተኙ እኮ ምን ታካብዳላችሁ ስጪ ብላ እኮ የምታወጣ ናት እኮ እሷ ማለት። ታካብጃለሽ እንዴ አንቺ አዲስ አበባ ልጅ አይደለሽ እንዴ? ታካብጃለሽ እንዴ እኮ ነው የሚባለው የነበረው። እዚህ ጋር እኔ አንዷ ስትጽፉልኝ ነበር ኮመንት ላይ እንግሊዘኛው ካልገባሽ ሀቡ ላስረዳሽ፣ ደሞዝ መከልከል፣ ፓስፖርት መያዝ ነፃነት ማጣት ብቻ ሳይሆን ለአረቦች ይሸጡ ነበረ ይላል ፋይሉ እያለች ነበረ። እኔ ግን 9 ፔጅ ስለሆነ ክሷ ሙሉን አላነበብኩትም። ሙሉን ላላነበብኩት ነገር እንደዚህ የለም ብዬ መከራከር አልችልም። ሙሉን ማንበብ አለብኝ። ፋይሉን ፒዲኤፉን 9 ፔጅ ነው። ለወንዶች ይሰጣቸው ነበር የሚላላ የለም። ሙሉን አላነበብኩትም። እሙዬ ሙሉን አንብበሻል አለ እንደዛ ሚል
ተቋርጫለሁ ውዶቼ። አለሽ እሺ እንደ ሙሉን ያነበበው ካለ 9 ፔጅ ሚላለው ሀቡ እንደምትዩ እንደ ሰውኛ አስባችሁ የምታደርጉላት ነገር ካለ እንዳላችሁት እኔ እሺ ችግር የለብኝም በምንም በኩል። ነገር ግን እንዳልሽው ሀቡ አንቺ እንዳልሽው እውነቱ ታውቆ እንደዚህ ተነግሮ ይቅርታ ጠይቃ ተደርጎ እንጂ እነዛስ ምንም የማያውቁ አማርኛ ደግሞ የምታመጣቸው ማለት ነው። ምንም የማያውቁትን መልምላ ነው የምታመጣቸው። ምንም የእሷ አስረኛ የምታደርጋቸውን ሰዎች ነው የምታመጣቸው የነበረው። ስለዚህ ይሄ ታውቆ እንጂ ተሸፋፍኖ ስለምንወዳት ብቻ የሚዲያ ሰው ስለሆነች ብቻ የሆነ ሰዓት ላይ እንትን ስለረዳች አዎ የኮሮና ጊዜ በየቤቱ ለልጆች ብዙ ልጆች ምግብ ሰጥታለች፣ አግዛለች። አንረሳም እኮ የሰውን ክፋት ስናወራ መልካምነቱንም አንረሳም። ግን ከሰራቻቸው መልካም ነገር እጥፍ መጥፎ ነገር አለ። ስለዚህ በነዛ ልጆች እኔ እንደ አንድ ሰው እንደ ሴት ማለት ነው የሴት ጥቃት ያመኛል። አንዲት እህቴ ለስራ መታ ምን ታካብጃለሽ ስጪ ለአረብ ማለት ለኔ ሞት ነው። እኔ ለአረብ ልሰጥ አይደለም የመጣሁት ሰርቼ ላገኝ ነው። ግን ይሄን ማለቷ ምን ማስረጃ አለሽ? እኔ ውድ ይሄን ማለቷ ለምን ፋይሉን ሙሉን አላነበብኩም? እዚህ ላይ ካለ ስልኬ ቢኖር ቆይ ፍርድ ቤት ያለ ማስረጃ አይጽፍም። እዚህ ጋር እኔ ፍርድ ቤት የጻፈውን ብቻ በማስረጃ ላንብብ። ሙሉን ስላላነበብኩትኝ አለብህ የተከሰሰችበት ወንጀል ላይ ነገር ሀቡዬ ይቅርታ፣ ቅድም ያልኩሽ ኤክስፕሎሪንግ ውመን ማለት ሰው መሸጥ ማለት ነው። ኤክስፕሎሪንግ ውመን ማለት ባዳቸውን ሴትነታቸውን ኤክስፕሎር አድርገሽ ፎር መኒ መሸጥ ማለት ነው። እሱን ነው ቅድም ብለሽዋል። ኤክስፕሎሪንግ ውመን እሱ ልልሽ ነው የፈለጉት። ያቺ ኤክስፕሎሪንግ ውመን ማለት አሁን እዚህም ሀገር ፕሮስቲቱት ሆነሽ ስትታሰሪ ኤክስፕሎሪንግ ውመን ማለት ካለፍላጎታቸው ማለት ሴቶችን ለወንድ መሸጥ ማለት ካለፍላጎታቸው። አሁን አንቺ ፈልገሽ ከሆነ ፕሮስቲቱሽን ይባላል። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። ዳሜንስ አሁን እነዚህ ሰምቼሽ ነው እንጂ እኔ አላነበብኩትም። ቅድም ስትይ ግን ቃሉ ካልገባሽ እሱን ነው። ፈልገሽ ከሆነ ፕሮስቲቱሽን ነው። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። አንደኛው ክራይሟ የተከሰሰችበት ሰዎች ሴቶችን ካለ ፈቃዳቸው ማሰራት፣ ቤታቸው ዘግቶ ሳትከፍላቸው ማሰራት እና ፕሮስቲቱሽን ወይም ደግሞ ኤክስፕሎሪንግ ለሰዎች ለአረቦች ነው ሞስት ላይክሊ ሴቶቹን እየሸጠች ነበረ። ያ ሚንስ እየሰሩበትን የተሰጣቸውን ብር እሷ እየወሰደች ነበረ። ይሄ ገንዘብ የእሱ አልነበረም። እሱን ነው ቅድም መናገር የፈለኩት። ይቅርታ አቋርጬሽ ስለገባሁን። ግን ሴክሹዋል ይሁን ለግብረ ስጋ ግንኙነት ይሁን ኤክስፕሎሪንግ ወርዱ ሴክሹዋሊ ነው። እንደዛማ ከሆነ ይሄ የጉልበት ብዝበዛ ወይም ደግሞ እንደሚባለው በአረብኛ አላቅም ምን እንደሚባል ሳትፈልጊ ጉልበትሽን መሸጥ እና ሴትነትሽን መሸጥ ይለያያል። ወርዱ ኤክስፕሎሪንግ ውመን ማለት እርስ ሴክሹዋሊ ሴቶችን ሳይፈልጉ አስገድደሽ መሰጭ ውችዝ የትም ሀገር አለ፣ አሜሪካም አለ። ሂውመን ትራፊኪንግ ማለት ባይዘዌ የማይፈልጉት ቦታ ወስደሽ የማይፈልጉት ነገር ማሰራት። አንዳንዴ እኔ ደግሞ መጀመሪያ ኤክስፕሎሪንግ ዊመን የሚለውን የተረዳሁት ሳነበው ሴቶቹን ለመዳም ያለፍላጎታቸው አይደለም የሚመጡት። መቼም መዳም ቤት ይሰሩ እንደሆነ ያውቃሉ የሚመጡት አይደል? በሰራተኝነት ለመቀጠር ነው የሚመጡት። ያለ ፍላጎታቸው ሲል እንዴት ያለ ፍላጎት ሰው ፈልጎ ከሀገሩ ፓስፖርት አውጥቶ ኢሚግሬሽን ሄዶ ፓስፖርት አውጥቶ በደላላ መጥቶ ያለ ፍላጎታቸው ለመዳም ሸጠቻቸው እንዴት ይላል ብዬ እሱን የተረዳሁትኝ የማይፈልጉበት ቤት ወይ ስራ የሚበዛበት ቤት ወይ ደሞዝ የማይከፈልበት ቤት ብዬን የተረዳሁት እንጂ ለወሲባዊ ግንኙነት እንደሆነ አልተረዳሁትም። ቃሉን ንገሪኝና እዚህ ትራንስሌት ላይ ኤክስፕሎሪንግ አሁን ቅድም ያልሻት ክራይሙን እዛ ጋ ሊስቶችን ሂጅና ምንድን ነው ያደረገችው የሚለው ኤክስፕሎሪንግ ውመን ይላል። አሁን አንቺ ያልፈለግሽው ነገር ለማሰራት እሷ የሰው ቤት ገብቶ ለሚሰሩት ኃላፊነት አትወስድም። ካመጣሽ በኋላ ግን እንደ ደላላ አምጥተሽ የማይፈልጉት ነገር ማሰራት እሱ ቤቷ ውስጥ ነው ያዘቻቸው። አምሹ ሳይፈልጉ እየሸጠቻቸውም ሊሆን ይችላል። ብቻ እንዳልኩሽ ወርዱን አንቺ ቻጅ ቤት ጋር ገብተሽ ኤክስፕሎሪንግ ውመን ማለት እዛ ጋ ይነግርሻል። ኤክስፕሎር ወይም ደግሞ ኤክስፕሎሪንግ ውመን እሱ ጋር ስትይ እንዳይጠፋብኝ እዚህ ጉግል ላይ ነው ቻት ቤትንም ጠይቂው፣ ጉግልም ይነግርሻል። ወርዱ ምን ማለት ነው የሚለውን ጠይቂው እና እዛ ጋር ከተጻፈ
እንትን ለማለት ነው። ኒውስ ቴንክ ዩ ሀቡዬ። እሺ እሺ ቴንክ ዩ ሚኒንግ ኤክስፕሎዲንግ ዊመን ሚኒንግ ኤክስፕሎዲንግ ሳይሆን ኤክስፕሎቴሽን ኦኬ story including them of extreme hunger, metallic very ኤክስፕሎቲንግ ምንም ስለ እንትን አይልም። ኤክስፕሎቲንግ ና ዲ አይደለም፣ ዲ አይደለም። ኦኬ ዲ አይደለም፣ ኤክስፕሎቴሽን ያ እሱ ያው ያንን ይዛ የምትገባውን አትሊስት ካሳ የሀገሬ ልጅ ቢበላው ይሻለኛል የባህሬን መንግስት ከሚበላው የእሷን ንብረት ገባሽ? ኢትዮጵያ እነዚህ ክሪሚናሎች ማለት እባክሽን እኔ እሷንን ወክላቸው የመጣችሁ ሰዎች ከማናገር ምንም አልፈልግም ጭራሹን። እኔ ከሀቢባ ጋር ለመናገር ብቻ ነው የመጣሁት። አንድ ደቂቃ ተናግሬ ከዛ ወጣለሁ። እሺ ይቅርታ። ምክንያቱም ይቺ ሴት ማለት ነው መማር አለባት። ይሄ በላዋ ስላልመጣ ይሄ ሀብት መማር አለባት። ካልሽናውም ይሄ ሀብት ተሽጦ ለቪክቲሞች ቤተሰብ ነው መከፈል ያለበት። እሱ 5 ሳንቲም መውሰድ የለባት። የእነሱ አመጣጥ ግን ምንድን ነው? እየሰማኋቸውን ወታችሁኝ እና ምን ይላሉ? እንዳይጎልባት ነው። እቺ ሴት ሰው በጣም ብዙ ሰው አፌክት አድርጋች መሞት ይሻላል። አንዳንዴ ሀቢባ በጣም ቪክቲም ሆነሽ ሜንታሊ ትራውማታይዝ ሆነሽ ለዘላለም ከምትኖሪ ሞት እረፍት ነው ለእኔ ማለት ነው። ሁልጊዜ ሲነሱም ሲበሉም ሲጠጡም ትዝ የሚላቸው ትራውማ ያደረገቻቸው ነው። ወሬቨር እርግጠኛ ነኝ ብዙ ነገር አርጋቸዋለች ከዚህ በላይ ማለት ነው። ይህ ለማለት ነው እና የፈለገው ቢሆን አንቺ you have to stand on the victims የኔ ቆንጆ። እሺ ይቅርታ በጣም you don't have to say sorry። ይቅርታ ማለት የማይጠበቅሽም ትክክል ነው። እኛ ሁሌም ከተበዳይ ጎን ነው የምንቆመው። ኤልሳ በድላለች፣ ግን ደግሞ የሰው ልጅ ከተጸጸተና ይቅርታ ከጠየቀ ይቅርታውን ተቀብለን ካሳ ክሶ ህይወቱን እንዲቀጥል ደግሞ ብንፈቅድ ፈጣሪ ብዙ ኃጢአታችንን ይቅር ይለናል። እኛን ብዙ ወንጀል ሰርተን ብዙ ኃጢአት አድርገን ፈጣሪ ጸጸታችንን አይቶ ይቅር ይለናል። ስለዚህ እቺ ሰው እስር ቤት ውስጥ ጸጸት በደንብ አድርጎ አስተምሯታል፣ ተምራለች። ይቅርታ ህዝቡን ጠይቃ ከዛ የባህሬን መንግስት ከሚበላው አንቺ እንዳልሽው ለተበደሉ በሷ መጥተው በደል ለደረሰባቸው ልጆች ቤተሰቦች ካሳ እንዲሆን እኔ ምስማማለሁ። ደስ ይለኛል። ያ ነው እንደውም ፌር የሚባለው። ካሳ ቢካሱ እነዚህ ሰዎች ስለተቃጠለው እድሜያቸው ለነዛስ ምስኪኖች ማን አሰበላቸው? መጥተው ያለ ደሞዝ ለተቀመጡ ለተንገላቱ። ትክክል ነሽ አንቺ። ሁሌም እኛ ለተበዳይ ድምፅ መሆን አለብን። አንድ ሰው ፌመስ ስለሆነ ሀብታም ስለሆነ ለዛ ሰው ብቻ እንትን ማለት የለብንም። ግን ተጸጽታለች፣ ለይቅርታ ማስተማሪያ ትሆናለች። ስለዚህ ለቤተሰብ እና ደግሞ አንድ ማሰብ ያለብሽ ቅድም ምን አለች? ልጅ አላት። እነዛም እኮ እናት አባት አላቸው። እኔ የልጅ እናት ነኝ። የኔ ልጆች በሌላ ሰው ቪክቲም ሲሆኑ ማለት ነው 9 ወር ሙሉ ልክ እንደሷ አርግዛ የወለድ ልጆች ናቸው። ገባሽ? እንደዚህ ልጅ ስላላት ብቻ ርህራሄ መሆን የለበትም። የነሱ ህመም ድናይ ማድረግ የለብንም። ለዛ ነው እና እኔ ዲናይ ሳናረግ የእነሱን ህመም ሳንክድ ነው ከቅድም ጀምሮም እያረምኳቸው ያለሁትኝ። እነሱን እባካችሁ እየካድን አይደለም ድምፅ ምንሆናት። ህዝቡ ከጎናችን እንዲቆም ከፈለግን፣ ተበዳዮችም ይቅር ብለዋት ከጎኗ እንዲቆሙ ከፈለግን መጀመሪያ ስህተቷን አምነን፣ አዎ ለወቀሰ ሁሉ አዎ ትክክል ነሽ ትክክል ነህ፣ ግን ደግሞ ተጸጽታለች፣ አጥፍታለች፣ ጥፋቷን አምናለች፣ ለጥፋቷም ዋጋ ከፍላለች፣ እስር ቤት ገብታለች፣ መንግስትም ፈርዶባታል፣ ፍርዷን ተቀብላለች። ስለዚህ አሁን ደግሞ ይቅር በሏትና ህይወቷን ደግሞ ትቀጥል። አትሊስት ንብረቷን የባህሬን መንግስት ከሚበላው ትውሰድና እሷ ለህዝቧ ካሳ ትክፈለው። ለበደለችው ህዝብ ካሳ ከፍላ ታርቃ በሰላም ከህዝቧ ጋር ተቀላቅላ አገሯ ላይ ህይወቷን ትቀጥል። አዲስ እድል ይሰጣት ነው ጥያቄ።
ያው እዚህ ሀገር እኮ ክሪሚናል ስትሆኚ ከጊዜሽን ከጨረሽ በኋላ ኮሚኒቲ ውስጥ ከመገናኘትሽ በፊት እንደ ትምህርት ነገር የሚሰጥሽ አለ። የዌይቲንግ ኮሚኒቲ ኤሪያ ማለት ነው። እሱ የታወቀ ነው። ግን እሷንን ወክለው የመጡት ሰዎች አነጋገራቸው እኛን ይጎዳል፣ እታችንን የምንሰማሽ እሱን ለማለት ለመናገር ነው። የሂውመን ትራፊክን አዘ ኖርማላይዝ አድርገው ማውራት የለባቸውም። ኢትስ ፔንፉል። ይህን ለማለት ፈልጌ ነው። እሺ እኔ ውድ አመሰግንሻለሁ። በጣም እናመሰግናለን። በጣም መናገር ትችላለሁ? አንዴ ልናገርና አንደኛ ይኸውልሽ እኛ ክሱን ይዘን የመጣ ነው አንቺ ጋር ቻርጅ የተደረገችውን ነገር ማለት ነው። የሚደባበቅ ነገር ቢሆን ኖሮ አዛን ጨርስ ማሬ። እስከዛም የሚያንቺ ቀጢማ እሷ ጋር አዛን ዛጎል ያለችው ሀሳብ ላይ በጣም እስማማለሁ። ሀውዬ ምን አለ አንቺ ኖረሽልን ቢሆን ኖሮ በፊት እዚህ ጋር ያላችሁ የማታውቁት ብዙ ነገር አለ። እኔ 18 ዓመቴ ነው እዚህ ባህሬን ላይ ስኖር። ሰው መልካም ነገር ሰራ ማለት ፍጹም ነው ማለት አይደለም። እኛንን የምናውቀው በወቅቱ የሆነውን ነገር እዚህ ጋር አሁን ሀቡ ማስረጃ ስለምትጠይቅ ነው እንጂ ስለተደረገው ነገር እንዳሁኑ ሀቡ እንዳነቃችን ቢሆን ኖሮ ብዙ ማስረጃ እንይዝ ነበር። የደረሰበት ያውቀዋል። ዝም ብላችሁ አትፍረዱ። ስለምትወዷት ስለምትመክሯት ብቻ አይደለም። ታውቂያታለሽማ? አውቃታለሁ። ሚልሳን አውቃታለሁ። ከእሷ ይልቅ ግን የተበደሉትን አውቃለሁ አብዛኞቹ። ለምሳሌ ምን የደረሰባቸው ብዙ ነገር ብዙ ነገር እንዲደረሰብን እኮ ብላ ስደወልላችሁ የምትሳደበው አጸያፊ ስድብ የምትመልሰው መልስ ብቻ ይሰብራል የሰውን ልጅ። ለምን ዝም ብላችሁ ብቻ እንትን ትላላችሁ? እኛስ ማን አለን? ዛሬ ሀቡ መታን ያስከበረችን። እንደ ዛሬ ሀቡ ኖራለን ቢሆን እኮ እኛ ለአረብ እየተሸጡ እየተደፈሩ እየተዛጋባቸው። ይቅርታ እኔ ከቅድም ጀምሬ ሳለቅስ ነበር። እነሱ እነሙዬ ከገቡ ሰዓት ጀምሮ እኔ በህይወቴ ለሰው ልጅ ክፉ አላስብም። እኔም አሁንም ለኤልሳ ክፉ አስብ አይደለም። ካለችበት ነገር ፈጣሪ ያውጣት። ግን ስንት ልጆች እየደወሉ ያለቅሱብኝ ነበር። በወቅቱ ሚሚ እንዲሆንን ስልካቸው ይቀማል። ለሰው እንኳ ደውለው እንዳያወሩ ስልካቸው ይቀማል። እኛ እኮ አሁን እፎይ ብለን ነው የምንኖረው። ድምፅ ስትሆኑ እወቁ። አንዱን እየገደላችሁ አይደለም አንዱን የምታነሱት። እኛ ሀቡዬ ኤክስፕሌን ላድርግ አንድ ጊዜ ኤክስፕሌን ላድርግ። ምክንያቱም እኔ እኛ ይሄን ነገር ይዘን ስንመጣ ማለት ነው እውነቱንም ሀቁንም አንቺ ጋር እንደሚወጣ ስለምናቅ ነው እንጂ እኔ ኤልሳን በግሌ አላቅም። ምንም አውቀው ነገር ሰዎች ተበድለው እሷ ብቻ ትካስ። ሙዬ ሚሚ አንቺ ላይ እየፈረደች አይደለም። ሚሚ ቅድምም ያለችዋ እኛ ድምፅ ሆነን ለእሷ ድምፅ ብለን ስንመጣ ሰው አልበደለችም ሰው እንትን አላለችም ብለን አይደለም። እውነቱ ይወጣል። ግን እቺ ልጅ እኛ የእሷን የሰማ ነው፣ የእሷን ለቅሶ፣ የእሷን ሀዘን፣ እሷ የምትለንን የሰማ ነው። እኛ ስንሰማ ደግሞ ይሄ ነገር እኛ ደግሞ ይሄን ነገር ዝም ብለን አይደለም ይዘመን ወጣው እኛ ሂውማን ትራፊክ በፍጹም አንተናገር እሙ አንዴ ልንገርሽ፣ ሚሚ በአሁን 18 ዓመት ነው የኖረችው። ስለዚህ ከእሷ በላይ ሊያውቅ የሚችል ስለሌለ እሷንም ሰምተናት ማለት ነው። ገባሽ? እኔ ሚሚ ሞዴሬተር ናት። 3 ዓመት ነው ማውቃት። በጣም ለብዙ ልጆች ድምፅ ትሆናለች፣ ታግዛለች። ስለዚህ የምናገር እድሉን አፋፏን አንበላት፣ እድሉን አንላትም። ግን እኔ ኤክስፕሌን ራሴን ማድረግ አግዘን ወይም ለወገን ለዚህ ብለን አይደለም እንዴ። ለምን አንቺ ነው ይፈረዳል? እኔን ኮመንት ላይ ሀቢባ ከዚህ ነገር ላይ እጅሽን አንሺ ተይ እንደዚህ እያሉኝ አይደል እንዴ? ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጭ ከዚህ ውስጥ እንደው በመድኃኒዓለም እንደው በወድሽ በያዝሽው ብትወጪ ደስ ይላል። ለምንድን ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል። አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው። ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው
ማለት ይኸውልሽ እኔ ኤልሳን ማውቃት ጂጂ ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቫ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ፀጉር ቤት እንዳላ በጣም የተሳሰረ በዚህን ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም ትልቅ ደረጃ የደረሰ ነው። ብዙ ያለቀሱ እህቶች አሉ፣ ደም እንባ ያለቀሱ ብዙ ብቻ በአጠቃላይ ፊልምም የተሰራ ፊልም አለ። ስህተቷን አምና ተጸጽታ እኮ አሁን እሷ የተፈረደባትን ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክ። ፀጉር ቤት የተሽጦ ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው እንጂ እንደዛ። እኔ ደግሞ የመሰለኝ ምንድን ነው ያው ሌላ ነው ይመስለኝ ትፈታ ምናምን እንደዛ የምትይመስለኝ አይደለም። በፍጹም ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲም ማድረግ አይችልም። ግን አትሊስት ወይ ድምፅ ወደናት ኤምባሲ ድምፅ መሆን ከቻለ ኤምባሲ መንግስት የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። እስከ ኤምባሲ ድረስ ባህሬን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣኋቸው፣ እንዲያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከከሳሾቿ ጋር አስታርቋት ነበር እንዴ? አይደለም ከብዙ ጋር ተነጋግታለች። ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያኖች፣ እሷም ኢትዮጵያን እረዳለሁ የምትለው ፊልምም በሙሉ ሰርታለች። እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ ምዛ እንግዲህ ያው የምታያቸው እህቶች እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ። ጋር የነበሩ ከሷ ውጭ ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ይሄ ግን ኮንሰልሽ መጀመሪያ ድሮ እሷ እረዳለው እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንሰላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛው ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከኮንስላት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረበኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ የማፊያ ግሩፕ ነው የሚመስልሽ። በቃ ማፊያ ታውቂያለሽ፣ ማፊያ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይሄንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዚያ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ፣ ይሄ እኮ ሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂቢቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ፀጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት። ግን አሁን ይሄ
ሌላ ነገር ከሆነ ግን የባሰ ሌላ ጣጣ ነው የሚመጣው። የተበደሉት ልጆች ሊመጡ ይችላሉ። እሱ መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት ሄደ። የባህሬን መንግስት ከሆነ ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ሞታለች ነው የምትለው። በጣም ታሪክ አለው። በጣም ከዚያ የበለጠ ታሪክ አለው። በጣም ታሪክ አለው። በወንዶች ይሄ በፕሮቴ እንደዚህ ማለት በሴተኛ ዳሪ ዛብ ያደረገችው በጣም አስቀያሚ ታሪክ አለው። በጣም እኮ ግን የሰው ልጅ ሁለተኛ እድል ይገባዋል። ይገባታል። ኦፍኮርስ ልጇን አታለች። ልጇ ደግሞ ያለ እናት መቅራት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝ። እኔ እኮ ሌላ ነገር የምትመስለኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን፣ ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየነት ታሪክ ነው። ቢያንስ 11-12 ዓመት ይሆኗል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። ታዲያ ምንድነው የሚያስፈልገው? አሁን እንደዛ ለማድረግ ምንድነው ያን ምንድነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆናት ጠይቀን ያው ከተቻለ ኤምባሲ ንብረቷን እንድትወስዱ ማድረግ ከቻሉ። ከሆኑ ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ እንድትከፍል። ስንት ዓመት ሆኗት? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው። እኔ የአረቦችን ህግ አላውቅም። እናንተ የምታውቁት እናንተ ስለሆናችሁ ምናልባት አሞክሮ ምናምን የሚባል ነገር ካለው አመክሮ የሚተባበራት ከሆነ ያው ልጅቷ ጥሩ ግንኙነትም እኮ ነበራት ከኤምባሲ ጋር። ግን ከኤምባሲ ጋር ግንኙነት ቢኖርሽ አምባሳደሩ ጓደኛሽ ቢሆን ህግ ከጣስሽ ህግ ነው። ማንም ማንንም ሊያስጥል አይችልም። ኤምባሲ ሰራተኛ ራሱ ብትሆኝ አይደለም ኤምባሲ ጋር ሪሌሽን ስላለሽ ቀርቶ ኤምባሲ ሰራተኛ ብትሆኝ ራሱ የሀገሪቷን ህግ ከጣስሽ በምትኖሪበት ሀገር ህግ ነው የምትጠየቂው። እዛ ሀገር ሰው አሁን ለምሳሌ ታስራለች፣ 5 ዓመቷን አትጨርስ ወደ ዲፖርት ስትደረግ ንብረቷን አይሰጧትም። መንግስት ይሰጣታል ፕሮፐርቲዋን። ሂውማን ትራፊኪንግ ነው ገባሽ? የምትከሰሽበት ወንጀል ይወስነዋል። እንደዚህ አይነት ከባድ ወንጀል ስትከሰሽ ንብረትሽን መንግስት ሊወስዱ ይችላል። ታዲያ አሁን እኮ የኛ ልጆች ይቀራሉ አላሉ እኮ ምንም እኮ የሚመጣ ነገር በዚህ አይነት ኤምባሲ ምናልባት ሰፖርቲንግ ሌተር ምናምን ካስገባላት እና ያንን እሷ ለተበዳይ ካሳ ለራሷ ብቻ እኮ አይደለም ንብረቷ ብዙ ስለሆነ አትሊስት ለተበዳይም ካሳ እንድትክስ። አሁን እዚህ ጋር ያለችው እህቴ በእሷ ምክንያት ሞተች፣ እሷ አምጥታ ብላለች። ቪዲዮ አብርታ ማስረጃ አቅርባ እንድታወራ እየጠበቅናት ነው። እናቴ እንዳትሰማ ጎረቤት ልሂድ ብላ ነው። ልክ እንደዚህ የሞተ ሰው ካለ ካሳ የተበደሉት ሰዎች እንድትክሳቸው እና ያው ሀገሯንም ትጠቅማለች ወገኗንም ትጠቅማለች በህይወት ካለች። ከሞተች ግን ሞተች ነው። ስለዚህ በሷ መሞት ማንንም አይጠቅምም። ራሷ ልታጠፋ ሞክራ አድነዋት ነው እስር ቤት ውስጥ። ስለዚህ ብትኖር ይሻላል አይደል? እንደዚህም ነገር ከሆነ ግን ከባድ ነው። ኤኒዌይ በቃ ይህንን ልነግርሽ ነው። እግዚአብሔር እንግዲህ ደግሞ የሚያስፈልግ ነገር ካለ ማዋጮም ካለ ምንም ካለ የምናውቃት ልጅ ናት። ከሰው ስህተት አይጠፋም። ይቅር የሚሏትም ካሉ ይቅር ብለዋት፣ የሚተባበሯትም ካሉ ተባብሯት የምትወጣበት ልጅ አላት መሰለኝ አንድ ልጅ እና እናት ናት። 2 ነው ያላት እንዴ? እኔ አንድ ነበር ማውቀው፣ 2 እንዳላት ነገሩኝ። አሁን 2 እንደሆኑ አንድ ሴት። እኔም አንድ ነው የማውቃት። 2 ናቸው። ይቅር ባይነት ለሁላችንም ነው። እሷም አጥፍታለች። ብዙ ደግሞ የረዳቻቸውም እኮ አሉ እኮ። አሁን እኮ ሌሎችም የረዳቻቸውም ሰዎች አሉ። ግን የባሰ ሆነ። እኛም የዛ ሰዓት ይህን ረድቻለሁ ስትል ነበር። ግን የባሰ ደግሞ እንዳልሽው የሆኑ ነገሮች ስላሉ እንግዲህ አናግሪያቸው። እኔ መቶ ሰው ብትረጂ ወይ 99 ሰው ረድተሽ አንድ ህግ ከጣስሽ ህግ የምንሰራው በጎ ስራ ወንጀል ከሰራም ከቨር ሊያደርግልን አይችልም እና በጣም ያሳዝናል። ወይ እግዚአብሔር ይርዳት። እንግዲህ በቃ ሀቢባ ቴንክ ሶ ማች ሀቢባ። ይቅርታ እኔ ማውራት እችላለሁ? ሚሚ ትቀጥል ውዴ። ሚሚ ከባህሬን ናት።